የተወደዳችሁ ውድ የእግዚአብሔር ቤተሰቦች እንኳን ለስድስተኛው የትንሣኤ መስዋዕተ ቅዳሴ ዕለተ ሰንበት ለማስቀደስ ሁላችንንም እግዚአብሔር በሰላም በጤና ሁላችንንም ሰበሰበን። እግዚአብሔር የተመሰገነ ይሁን። በምናቀርበው መስዋዕተ ቅዳሴ ጸሎታችንን፣ ስለታችንን፣ ልመናችንን ያቀረብነውን ስለት ሁሉ እንዲፈጽምልን እግዚአብሔርን አደራ እንለዋለን። ደግሞም እምነታችን ትልቅ ነው። የምናቀርበው ጸሎት በመስዋዕተ ቅዳሴው ጥልቅ ምስጢር ነውና እግዚአብሔር እንደሚፈጽምልን በእግዚአብሔር ዘንድ ምንም ነገር እንደማይቀር በእኛ በኩል ከጸለይነው ጸሎት ምናልባት ጽዋው ያልሞላበት ነገር ሊኖር ይችላል። ደግመን ደጋግመን መጸለይ ይገባናል። እግዚአብሔር ፍቃዱ እስከሚሆን ድረስ እግዚአብሔር ከኛ የሚፈልገው ነገር እስኪሟላ ድረስ በጸሎት መትጋት ይገባናልና ልንበረታ ይገባናል። የዛሬ ወንጌል ስለ አንድነት፣ ስለ ቤተ ክርስቲያን በጸሎት ስለ መትጋት፣ በእግዚአብሔር ዘንድ ስላለው ፍቅር፣ ስለ መንግሥተ ሰማይ ጉጉት በዝርዝር ይናገራል። የዮሐንስ ወንጌል ምዕራፍ 17 ጌታ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ካጠበ በኋላ መስቀሉ ፊቱ ሆኖ ለመሰቀል በሚነሳበት ሰዓት የመጨረሻ ኑዛዜውን ሞቱ ቀርቧልና ኑዛዜ ነው። ምዕራፍ 17 በሙሉ ለአባቱ ኑዛዜውን የመጨረሻ ቃሉን ያቀርባል። በጸሎት ከደቀ መዛሙርቱ ጋር ራቱን ከበላ በኋላ እጁን ወደ ላይ አንስቶ አሻቅቦ ወደ ሰማይ እየተመለከተ የጌታ ኢየሱስ ክርስቶስ ጸሎት ይላል ራሱ ወደ ጸሎት ወደ አባቱ አባቴ ሆይ ስራዬን ፈጸምኩኝ። የላከኝ ለዚሁ ነው፣ ለመስቀሉ ነው የላከኝ፣ ለማስተማር ነው፣ ፍቅርን እንድገልጽ ነው፣ በምድር ላይ ሃይማኖትን እንድመሰርት ነው። ስራዬን አጠናቅቄያለሁ፣ ተረከበኝ፣ ቀድሞ ወደ ነበረው ቦታ መልሰኝ፣ አክብረኝ፣ በመስቀሉ አክብረኝና ወደ ቦታ መልሰኝ እያለ ነው ጌታ ኢየሱስ ክርስቶስ የሚጸልየው። ቤተ ክርስቲያንን እንዴት አድርጎ ነው ጌታ ኢየሱስ ክርስቶስ የመሰረታት? በበረት ተወለደ፣ እርግጥ ነው። ግብፅ ስደት ሄደ፣ እርግጥ ነው። በማርያምና በዮሴፍ ቤት 30 ዕድሜ እስከሚሞላው አደገ፣ በእርግጥም ተገልጿል። ከዛ በኋላ ግን ማንነቱን እየገለጸ በደብረ ታቦር ተራራ ላይ መለኮቱ እየተገለጸ በሚሰራው ተአምር በሚሰራው ስራ ሁሉ የእግዚአብሔርን ፍቅር እያሳየ አንዴ በገበያ ቦታ፣ አንዴ በቤተ መቅደስ፣ አንዴ በወንዝ ዳርቻ፣ አንዴ በውሃ ጉድጓድ ዳርቻ፣ አንዴ በስምዖን ቤት በስንቱ ይቆጠራል። ጌታ ኢየሱስ ክርስቶስ እየተዘዋወረ ደቀ መዛሙርቱን ይዞ እየተዘዋወረ አስተማረ። የእግዚአብሔርን ፍቅር ሃይማኖትን አስተማረ። ግን እያንዳንዱ እምነትን ተቀብሎ ወደ የቤቱ ሄዷል። ግን እንዴት ተመሰረተ ታዲያ? እንዴት ኃላፊነትን በምድር ላይ ተወ? እምነታችንን ዛሬ ከጌታ ቃል ከጌታ አፍ እንዴት ነው የምናገኘው? 2000 ዓመት አልፏል። እንደምታውቁት በአሁኑ ሰዓት እጅግ በጣም ውዥንብር አለ። ይሄም ሃይማኖት የኔ ትክክል ነው ይላል፣ ይሄም የኔ ትክክል ነው ይላል፣ ያም ትክክል ነው ይላል። ወደ ምንጩ መተን እንድናገኘው ምንጩ የቱ ጋር ነው ያለው? የዛሬውን ቃል ልብ ካላችሁ መልሱን ታገኙታላችሁ። መልሱን ታገኙታላችሁ። ጌታ ኢየሱስ ክርስቶስ የሰጠኸኝን ቃል፣ የሰጠኸኝን ሃይማኖት፣ የሰጠኸኝን ማንነት ይኸው ለነሱ ሰጥቻቸዋለሁ፣ ለሐዋርያት አስተላልፌያለሁ፣ በእኔ ምንም የቀረ ነገር የለም እያለ ለአባቱ ይናዘዛል። ለሐዋርያት ነው የተሰጠው። የሐዋርያት ምንጭ ነች የእምነታችን መሰረት። ማርቲን ሉተር እስከሚነሳት ጊዜ ድረስ የቤተ ክርስቲያን መሪነት 1500 ዓመተ ምህረት ድረስ በቤተ ክርስቲያን ጳጳሳት መሪነት ነው ሁሉ ነገር የተከናወነው።
መጽሐፍ ቅዱስ ማርቲን ሉተር ከአንዱ ቋንቋ ወደ ሌላ ቋንቋ የተረጎመው ማርቲን ሉተር ነው። እስከዛ ድረስ በላቲንና በግሪክ ብቻ። ምክንያቱም አባቶች በተረጎሙበት ትርጉም ስለሚሄድ የሐዋርያት ሥራ ምዕራፍ 2 ተመልክታችሁ እንደሆነ ስለ መገረዝ አይሁዳውያን ባዕዳውያን ተቀላቀሉን፣ ያልተባረከ እንስሳ የሚበሉ ከኛ ጋር ተቀላቀሉ፣ እረ ሃይማኖታችን ጎደፈ፣ ዝብርቅርቅ አለብን፣ የቱ ነው ትክክለኛው መንገድ? ወደ አዲስ ሃይማኖት የመጡትን ሰዎች የብሉይ ኪዳንን ሕግ እናስገድዳቸው ወይ አናስገድዳቸው ወይ ብለው ግራ ሲጋቡ ያመጡት ለማን ነው? ምዕራፍ 2ን በደንብ ተመልከቱ። የሐዋርያት ሥራ መጽሐፍ ቅዱስ ላይ ፈልጉና አግኙ አይደለም ያሏቸው ወደ ሽማግሌዎች፣ ወደ ቤተ ክርስቲያን መሪዎች፣ ወደ ጴጥሮስ፣ ወደ ሐዋርያት መርምረው ጸልየው አይ እንዲህ ብታደርጉ የተሻለ ነው፣ ጌታ የገለጸው መንገድ ይሄ ነው፣ በዚህ መንገድ ሂዱ ብለው መመሪያ የሰጡት ሐዋርያት ናቸው። እስከ 1500 ድረስ እንደዛ ነው የሄደው። አሁን ግን መጽሐፍ ቅዱስ ላይ ያለ አለ፣ መጽሐፍ ቅዱስ ላይ የሌለ የለም። ሥላሴ እኮ የለም መጽሐፍ ቅዱስ ላይ። አብ አካል ነው፣ አንድ አካል ነው። ወልድ አንድ አካል ነው። መንፈስ ቅዱስ አንድ አካል ነው። ሶስት አካላት ናቸው የሚል ሕግ እኮ በመጽሐፍ ቅዱስ የለም። ቤተክርስቲያን የነገረችን ነው። አንድ አምላክ ሶስት አካላት ብላ ያስተማረችን ቤተክርስቲያን ነች። እግዚአብሔር በገለጸው መሰረት በሐዋርያት ላይ መንፈስ ቅዱስ ወርዶ እስከ ዓለም መጨረሻ ከእናንተ ጋር ነኝ ብሎ የተናገረው ጌታ ኢየሱስ ክርስቶስ ዛሬም ይሰራል ብለን ስለምናምን ነው። ቤተክርስቲያን መጽሐፍ ቅዱስን ሰጠችን። አንደኛ ትምህርት ጌታ ኢየሱስ ክርስቶስ በሐዋርያት ላይ የሐዋርያት አስተዳደር አንደኛ ትምህርታችን፣ የእምነታችን ምንጭ የሐዋርያት አስተዳደር አንደኛ ማጂስቴሪየም ኦፍ ዘ ቸርች ይባላል። የቤተ ክርስቲያን አስተዳደር የእምነታችን ምንጭ ነው። የጳጳሳት ጉባኤ የእምነታችን ምንጭ ነው። የመንፈስ ቅዱስ ማደሪያ ነው። መንፈስ ቅዱስ በዛ ነው የሚናገረን። ቤተ ክርስቲያን በሁለተኛ ደረጃ ትራዲሽን ወይም ትውፊት በሁለት ይከፈላል። የመጀመሪያ ቤተ ክርስቲያን አስተዳደር፣ ሁለተኛ ቅዱስ ትውፊት። ቅዱስ ትውፊት በጽሁፍ የተላለፈልን መጽሐፍ ቅዱስ። ትውፊት ማለት ከአንዱ ትውልድ ወደ ሌላው ትውልድ የተተላለፈ ማለት ነው። ስለዚህ የመጀመሪያው የቃል ትውፊት፣ የጽሁፍ ትውፊት ተብሎ በሁለት ይከፈላል። ስለዚህ የቤተ ክርስቲያን አስተዳደር፣ ከዛ በመቀጠል የጽሁፍ ትውፊት፣ የቃል ትውፊት። በእነኚህ በሶስቱ ትምህርት ላይ ሃይማኖታችን ምንጭ ሆኖ እናገኘዋለን። የቤተ ክርስቲያን አስተዳደር ስንል የሐዋርያት መመሪያ ማለት ነው። ይሄ ነው እንግዲህ ሃይማኖታችን መለያያ። በዛሬው ጊዜ ተለያይተው ቤተ ክርስቲያናት ከአንዱ ቤተ ክርስቲያን ወደ ሌላ ቤተ ክርስቲያን ተለያይተው የምንገኝበት ምንጫችንን ባለማወቅ ነው። አንዱ መጽሐፍ ቅዱስ ብቻ። መጽሐፍ ቅዱስ እኮ ጥሩ የእግዚአብሔር ቃል ነው፣ እናምናለን። ሙሉ በሙሉ የእግዚአብሔር ቃል ነው። በመንፈስ ቅዱስ መሪነት የተጻፈ የእግዚአብሔር ቃል ነው። ትውፊት ነው። ቅዱስ ትውፊት የተላለፈልን መጽሐፍ ቅዱስ ነው። አፈታቱ ኢትዮጵያዊ ጃንደረባ እንደተናገረ የሚመራኝ ከሌለ 10 ጊዜ ባነበው እንዴት ሊገባኝ ይችላል? የቤተ ክርስቲያን አስተዳደር ከሌለ እንዴት አድርጌ ልገነዘበው እችላለሁ ብሎ እንደተናገረ እንደዚሁም ዛሬም ይሰራል። ስለዚህ ቤተ ክርስቲያን ከሌለች መጽሐፍ ቅዱስ የለም። በነገራችን ላይ ዛሬም ቢሆን እኮ በኢትዮጵያ ውስጥ 50፣ 60፣ 70% የማያነብ ሰው ነው። ስለዚህ የእግዚአብሔር ቃል አልተገለጸለትም ማለት ነው። ቃል በቃል ማንበብ የማይችል ነው። መጽሐፍ ቅዱስን ማንበብ ካልቻለ ታዲያ መመሪያውን ከየት ያገኛል? ከቤተ ክርስቲያን ካልሆነ ከየትም ሊያገኘው አይችልም። ግን እግዚአብሔር በገለጸላቸው በእምነት በሐዋርያት ጉባኤ በተገለጸላቸው መሰረት አምነው ሲከተሉ ትክክለኛውን ትምህርት ያገኛሉ ማለት ነው። ስለዚህ ነው ጌታ ኢየሱስ ክርስቶስ ለእግዚአብሔር አብ ሲጸልይ አንተ የሰጠኸኝን ቃል ለሐዋርያት ሰጥቻቸዋለሁ፣ አስተላልፌያለሁ፣ እምነቱን መሰረቱን ጥያለሁ እያለ ነው የሚናገረው ጌታ ኢየሱስ ክርስቶስ። እንዲሁም ለተበተኑት ክርስቲያኖች ሁሉ ጸሎት እያደረገ ነው ጌታ ኢየሱስ ክርስቶስ። አንድ አድርጋቸው እባክህን ልዑል አባት ፈጣሪ አባት ሆይ እኔ እናንተ አንድ እንደሆነ ሁሉ እነሱንም አንድ አድርጋቸው፣ ይህንን እለምንሃለሁ እያለ ጌታ ኢየሱስ ክርስቶስ እየጸለየ ነው ያለው። ዛሬም ያማልደናል፣ ዛሬም ይጸልይልናል።
በእግዚአብሔር አብ ዘንድ ሆኖ አማላጅም ጸሎት ሰሚም ተቀባይም ነው እናምናለን። የምንቀድሰው የአማላጅነት ጸሎት ነው። በደምህ በልጅህ ደም ታረቀን እያልን የምንጮኸው እግዚኦ መሐረነ ክርስቶስ የምንለው ታረቀን የምንለው ጌታ ኢየሱስ ክርስቶስ ዛሬም ቢሆን አማላጃችን ስለሆነ ነው። ዛሬም ቢሆን አዳኝ ነው፣ ጸሎት ሰሚ ተቀባይም ነው። የእግዚአብሔር ምስጢር ነውና አሜን ብለን የምንቀበለው ነው። ስለዚህ ጌታ ኢየሱስ ክርስቶስ ይጸልያል፣ ጸሎትን አስተማረን። በዛሬው ንባብ አባቴ ሆይ እያለ ነው የሚጸልየው። አባቴ ሆይ እያለ ነው የሚጸልየው። እኛስ አባታችን ሆይ ብለን እንጸልያለን። ጌታ ኢየሱስ ክርስቶስ የጸለየ እኛም ደግሞ መጸለይ ይገባናል። አባት ሆይ አንድ እንዲሆኑ እለምንሃለሁ። እባክህን አንተ ጉልበት አለ፣ አንተ ኃያል ነህ። ተበትነው እንዳይቀሩ ክርስቲያኖቼ። በዓለም በብዙ በ30 ሺህ የሚቆጠሩ ሃይማኖቶች ነው ያሉት በክርስትና ስም ከ30 ሺህ በላይ ነው። በኢትዮጵያ ውስጥም እንደዚሁ በየቦታው እዚች ጋር ዞር ብትሉ እዚች ጋር ብርሃን ምናምን የሚል ቤተክርስቲያን፣ እዚች ጋር ዞር ስትሉ ቃለ ሕይወት፣ በዛች ጋር ከፍ ስትሉ ሌላ ቤተክርስቲያን። እኛ ብቻ ነን። እኛንም ሙሉ ወንጌልን ያዝነው እኛንን እንደዚህ ሆን ነው። ሁሉም የየራሱን መንገድ ይከተላል። ይሄ ክርስትና አይደለም። ክርስቲያኖች አንድ ከሆኑ ዓለም ይሰማል። ዓለም እንደ ቴሌቪዥን እኛን እየተመለከተ ነው። ቄሱ አንድነት ከክርስቲያኑ ጋር ሳይኖረው ከእግዚአብሔር ጋር አንድነት ሳይኖረው የሚሰብከው ስብከት ለዓለማውያን ከንቱ ነው። ምእመናን እርስ በርሳቸው አንድነት ከሌላቸው ምንም አይነት ሃይማኖት እየሰበክን አይደለም። ጌታ ኢየሱስ ክርስቶስ ለዓለም ሁሉ ምስክር ይሆኑ ዘንድ አንድ አድርጋቸው። ወንድምና እህት ሲጣሉ ሲለያዩ ስብከት የለም ማለት ነው። አላስተማርንም ማለት ነው። ምሳሌነት የምንሰጠው ነገር የለም ማለት ነው። ጎረቤት ለጎረቤት ሲጋጭ እንደዚሁ ምሳሌነት የለም ማለት ነው። ሰራተኛና አሰሪ ሲጣላ፣ ተማሪና አስተማሪ ሲጣላ፣ አገር እንደዚህ ስትከፋፈል ክርስትና ሃይማኖት የለም ማለት ነው በተጨባጭ ሁኔታ። ምክንያቱም የክርስትና መሰረት አንድነት ነው፣ መቻቻል ነው፣ አብሮ መጸለይ ነው፣ ክፉ ጠባይን ወደ ጎን መተው ነው። ሐዋርያ ጳውሎስ ስለዚህ ሲያስረዳ በአንደኛ ቆሮንቶስ በኤፌሶን 4 ከቁጥር 1 እስከ 16 አንድነታችሁን ጠብቁ። ጌታ ኢየሱስ ክርስቶስ እኮ አንድነትን ሰጥቶናል። እኛ በተግባር ማዋል አልቻልንም እንጂ። ምክንያቱም አንድ አካል፣ አንድ መንፈስ፣ አንድ ጥሪ፣ አንድ ተስፋ፣ አንድ ጌታ፣ አንድ እምነት፣ አንድ ጥምቀት፣ አንድ ፈጣሪ ነው ያለን። እንዴት ልንለያይ እንችላለን እያለ ነው ጳውሎስ የሚናገረው። ይሄ ተሰጥቶናል፣ አንድነቱ ተሰጥቶናል። ግን መጠበቅ የኛ ፋንታ ነው፣ በተግባር ማዋል የኛ ፋንታ ነው። ስለዚህ ክርስቲያን ለክርስቲያን ሲኮራረፍ፣ ክርስቲያን ለክርስቲያን ሲጣላ፣ ሲለያይ እንቅፋት ነው። የእውነተኛ የክርስቲያን ምሳሌ አይደለም። ስለዚህ ይቅር መባባል እውነተኛ ምሳሌያችን ነው። ምህረትን መስጠት እውነተኛ ምሳሌያችን ነው። በክርስቲያን ደቀ መዛሙርት መካከል ሊኖር የሚገባው ይህንን ነው። አንዱ ያንዱን መስቀል መሸከም አለበት፣ መታገስ መቻል አለበት። አንዱ የሌላውን ስድብ፣ ንቀት መቻል አለበት፣ መምከር መቻል አለበት። ጊዜ ጠብቆ ምክር መስጠት መቻል አለበት። እንደሚወደው መግለጽ መቻል አለበት። የአበሻ ፍቅር መቼም በልብ ነው፣ ሁሉ ጊዜ አፍ አውጥተን አንናገረው። ግን እውነተኛ ፍቅር በአፋችንም መመስከር መቻል አለብን። እንደምንወደው እንደምንዋደድ ለወንድም ለእህቶቻችን መግለጽ መቻል አለብን። ትህትናን ማሳየት፣ መሐሪነትን፣ መካሪነትን፣ አሳዳጊነትን። አንዱ የሌላውን ፍቅር ያሳድግ። ከመቶ 1 ነጥብ መቼም አጠፋውም ጥሩ ነገር። ያችን ፍቅር ያችን ነጥብ ማሳደግ መቻል አለበት፣ መንከባከብ መቻል አለበት። የወንድሙን ባህሪ መንከባከብ መቻል አለበት።
ልዩነትን ማስወገድ መቻል አለብን። በመቻል ዞር በማድረግ በአንድነት የምንጓዝባቸው መስመሮች መፈለግ መቻል አለብን። ይህንን ስናደርግ ነው እውነተኛ የክርስቶስ ተከታዮች፣ እውነተኛ የክርስቶስ አፍቃሪዎች፣ እውነተኛ ክርስቲያኖች ልንሆን የምንችለውና ለጌታ ልንመሰክር የምንችለው። ስለዚህ እኛ ከክርስቶስ ጋር ባለን ግንኙነት ከክርስቶስ ጋር ባለን አንድነት ወንድሞቻችንም ከኛ ጋር ሊኖራቸው ይገባል። የክርስቶስ ፍቅር ነጸብራቅ ነው። በወንድሜ ላይ ማሳየውን ክፋት በጌታ ላይ እያሳየሁ ነው ማለት ነው። የያዕቆብ መልእክትን ተመልከቱ። የማያየውን እግዚአብሔር ወዳለሁ እያለ የሚያየው ወንድሙን የሚጠላ ውሸታም ነው ይለናል። ሐዋርያ ጳውሎስ እኔ ፍቅር ከሌለኝ እንደሚንሿሿ ጸናጽል ነኝ፣ ቀፎ ነኝ፣ ባዶ ነኝ ይላል። እያንዳንዱ ሰው ንትርክን፣ ክርክርን፣ ከክርስቲያን የማይገባ ቃላቶችን ዞር በማድረግ በእውነተኛ ፍቅር ትንሽም ብትሆን ያችን ፍቅር ለማሳደግ እያንዳንዱ ሰው ደፋ ቀና ማለት አለበት። የተጣመራችሁ ሰዎች ይህንን መገንባት መቻል አለባችሁ። እስከ ዕለተ ሞት የሚገነባ ነገር ነው። በቃኝ የሚባል አይደለም የእግዚአብሔር ፍቅር። ያንን በወንድሜ በእህቴ ላይ ማሳየት ይገባኛል። ስለዚህ የዛሬ ወንጌል የሚያስተምረን ጌታ ኢየሱስ ክርስቶስ በቃሉ እንደተናገረ እኔ የምለምነው ይላል ጌታ ኢየሱስ ክርስቶስ ቁጥር 20 ላይ ሁሉም አንድ እንዲሆኑ ነው። እንዲሁም አባት ሆይ አንተ በእኔ እንዳለህ እኔም በአንተ እንዳለሁ እነሱም በእኛ እንዲሆኑ ነው። አንተ እንደላከኝ ዓለም እንዲያምን የነሱ አንድነት አስፈላጊ ነው። ምስክርነት ነው። እኛ አንድ እንደሆንን እነሱም አንድ እንዲሆኑ ለእኔ የሰጠኸኝን ሁሉ ለነሱ ሰጥቻቸዋለሁ። ቃልህን ሰጥቻቸዋለሁ። ቤተ ክርስቲያናችን ልንወድ ልንጸልይላት ይገባል። አንድነቷን እንድትጠብቅ ምንም እንከን ሳይኖርባት ለዓለም ሁሉ ምስክር እንድትሆን ለቤተ ክርስቲያናችንም በተለየ መንገድ ልንጸልይ ይገባናል። እንዲስፋፋ ሌሎችም ደግሞ አንድነታቸውን እንዲጠብቁ ወደ አንድነት እንድንመጣ ቤተ ክርስቲያን ኤኮሚኒዝም ወይም የአንድነት እንቅስቃሴ አንዱ በማንጓጠጥ አንዱ በሌላው ላይ በማሾፍ የሱ ይበልጣል፣ የኛ ይበልጣል፣ የዛ ይበልጣል ከመባባል ይልቅ መንፈስ ቅዱስ በመካከላችን እንዲኖርና እርስ በርሳችን እንድንተሳሰብ ቤተክርስቲያን አንድነቷን እንድትጠብቅ እግዚአብሔር ጥሪውን ሰጥቶናል። እኛ ካቶሊካውያን ቁጥራችን ብዙ አይደለንም፣ ግን ለኢትዮጵያ ጨው ልንሆን እንችላለን። በሃይማኖት ጉዳይ ሁሉንም የሚያገናኝ ጣዕም እንዲኖረን ሃይማኖት እንዲጸና ማድረግ እንችላለን። ከሚሊዮን በላይ ነንና ወደፊትም እንግዲህ እየተጠና ስትራቴጂው እየተስተካከለ እንደሚሄድ እናምናለን። ይነጋገራሉ ጳጳሳት። የደከሙበት ሰዓት ይኖራል። ድቅድቅ ጨለማ የሆነበት ሰዓት ይኖራል። ስደት ይኖራል በቤተ ክርስቲያን ላይ። ነገር ግን ሁል ጊዜ እየተማከሩና ምንም ቢሆን ምንም ፈተናን አሸንፈው ቤተ ክርስቲያን የምታድግበትን መንገድ እየፈለጉ ነው ያሉት። እኛ በጸሎታችን ልንረዳቸው ይገባል። ለቤተ ክርስቲያን አስተዳደር በሙሉ እውነተኛ ሐዋርያዊት ቤተ ክርስቲያን እንድትሆን ወንጌልን ለሁሉም የምታዳርስ ቤተ ክርስቲያን እንድትሆን የእያንዳንዳችን ጸሎት ያስፈልገናል። እንግዲህ ዋና ነጥቡ ምንድነው? በዛሬው ዕለት የተማርነው አንድነት እንጠብቅ። ምስክርነት ሰባኪ መሆን ከፈለጋችሁ አንድነታችሁን ጠብቁ። አንድነት ከማን ጋር? ከወንድም ከእህት፣ ከቤተሰብ፣ ከቁምስና የክርስቶስን ባህሪ ለብሰን ለወንድሞቻችንም ያንን ባህሪ ለማካፈል ጥረት እንድናደርግ የዛሬ ትምህርት ያስተምረናል። ፍቅርን እንድናስተላልፍ ታጋሽነትን ዘርዝሬያቸዋለሁ ቅድም። አንድነትን፣ ትህትናን፣ መሐሪነትን፣ መካሪነትን ማሳደግ ያስፈልጋል በውስጣችን። ክርስቲያን የተባለ ይህንን ባህሪ ማሳደግ ይኖርበታል። ምክንያቱም አንድ ጥሪ፣ አንድ ጌታ፣ አንድ የሆነ መሰረት እያንዳንዳችን ስላለን ጌታ ኃይሉን ይስጠን። ጌታ እያንዳንዳችንን ያበርታል። ሁላችንም የተለያየ መስቀል ተሸክመናል።
በተሸከምነው መስቀል ጌታ ረዳታችን ሆኖ የጌታ ፍቅር የጌታ አንድነት ከኛ ጋር ሆኖ እኛም ለሌሎቹ ይህንን ነጸብራቅ እንድናደርግ ያብቃን።